ከንቱን ኃላፊውን አስቀድሞ መስጠት ልማዱ ነው። ይህንን ሥጋ ሰጥቶናል ደካማውን። ይህ ሥጋ ግን ቀጥሎ የማያረጅ የማይበሰብስ ሆኖ ታድሶ እንደገና ይነሳል። ኃላፊ የሆኑትን የኦሪትን ካህናት ሰጥ ትሉኝ እንደሆነ አለ። እየሰማችሁ ነው? ኃላፊውን ማስቀደም ዘላለማዊውን ማስከተል ለጌታ ልማዱ ነው። ይህንን ዓለም አስቀድሞታል። የማታልፍ መንግሥተ ሰማያት እንዲሰጠን ስለሆነ ነው። ስለዚህ ደካማውን፣ ቀሪውን፣ ከንቱን ኃላፊውን አስቀድሞ መስጠት ልማዱ ነው። ይህንን ሥጋ ሰጥቶናል ደካማውን። ይህ ሥጋ ግን ቀጥሎ የማያረጅ የማይበሰብስ ሆኖ ታድሶ እንደገና ይነሳል። አስቀድሞ ኃላፊዋን ኦሪትን ሰጠን። በመቀጠል ግን የማታልፈውን ወንጌል አመጣልን። አስቀድሞ ኃላፊውን የኦሪትን ክህነት ሰጠን። ቀጥሎ ግን የማያልፈውን የሐዲስ ኪዳንን ክህነት አመጣልን። አስቀድሞ ኃላፊ የሆኑትን የኦሪትን ካህናት ሰጠ። ቀጠለና ክህነታቸው ለዘላለም የሆነውን የሐዲስ ኪዳን ካህናትን አመጣልን። ቀድሞ የፋሲካውን በግ ሰጣቸው። ያንን የፋሲካውን በግ የሰጠ ያስቀደመው ይሄ እንግዲህ ብሉይ ነው፣ ኃላፊ ነው ለማለት ነው። በመቀጠል ሐዲሱን ፋሲካ ራሱን ሰጣቸው። ራሱን መብል አድርጎ ሰጣቸው። አማናዊ ሊቀ ካህናት ምይረሱ አርሱ ነገ ስለ እናንተ የሚፈተተው ሥጋ ያላቸው የነገውን ለዛሬ እንደ ነገ አድርጎ ሰጣቸው። ገና ነፍስ ሳትለየው ገና ሐሙስ ማታ በመለኮታዊ ጥበቡ የዓርቡን ሐሙስ እንደ ዓርቡ አድርጎ ነው የሰጣቸው። እንደዚህ አድርጎ ነው የሰጣቸው። አዎ ትኩስ ሥጋ ነው። አዎ ትኩስ ደም ነው። አዎ ነባቢ መስዋዕት ነው። ነባቢ በግ ነባቢ ይለዋል። ተናጋሪ በግ በምዕመኑ ቤት ተበላ። ተናጋሪው መስዋዕት በምዕመኑ ቤት ተበላ። የማይናገረውን በግ አስቀድመው እንዲበሉ አደረጋቸው። የሚናገረውን በግ ቀጥሎ ሊሰጣቸው ስለሆነ ነው። መስዋዕት የበጉን ደም ተራውን ደም አስቀድሞ ሰጣቸው። ኃጢአትን የሚያነጻውን ደም ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣዊ ነው የተባለው ከኃጢአታችን ሁሉ ከኃጢአታቸው ሁሉ የሚያነጻውን የሐዲስ ኪዳንን ደም ለስርየት ለክብር ለቅድስና ለዘላለማዊ ድነት ለዓለም የሚፈሰውን ደም ሐሙስ ማታ አስቀድሞ ለሐዋርያቱ ሰጣቸው። ይህ ፋሲካ ነበረ። ይህ ነበር የሐዲስ ኪዳን ፋሲካ። ታዲያ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናልና አለ። እስቲ ሁላችሁም ተናገሩ። ማን ታርዶልናልና? ክርስቶስ። ፋሲካችን ክርስቶስ ታርዶልናል። ስለዚህ ሐዲሱ ፋሲካችን ሐዲሱ እርሾአችን ነው። አዲሱ እርሾአችን ደግሞ ሐዲሱ ፋሲካችን ነው። ለዚህ አሁን አሮጌውን ፋሲካ አልፈልግም። አሁን አሮጌውን እርሾ አልፈልግም። ማቴዎስ 6 ቁጥር 16 ላይም ክርስቶስ ታቀቡኬ እምብሆሙ ለፈሪሳውያን ከፈሪሳውያን እርሾ ተጠበቁ ያላቸው እርሾ ማለት የዳቦ ማቡቻው እንዳይመስላችሁ። ከፈሪሳውያን እርሾ ተጠበቁ ሲላቸው እንደውም ሐዋርያት ወዲያው ምን እንዳሉ ታውቃላችሁ? አይ እንጀራ ስላልያዝነ አሉ። ስለ እንጀራ መስሏቸው የሚያወራ እዚህ እርሾ ተጠበቁ አለ እናላችሁ። እናንተ ሰነፎች ስለ እንጀራ እንዲህ እላችኋለሁን? እስቲ ከዚህ ቀደም ምን አድርጌ ነበረ? 5 እንጀራ በርክቼ 5000 ሰው አልመገብኩምን? ስንት ቅጣት ተነሳ አለና 14 አሉት። 7 እንጀራ በርክቼ ስንት ሰው መገብኩኝ? 4000 ስንት ቅርጫት? 7 ቅርጫት። እንዲህ አድርጌ ስመግብ የነበሩ እናንተን መመገብ ሊሳነኝ ነው? ከፈሪሳውያን እርሾ የምላችሁ እርሾ የፈሪሳውያን እርሾ የስህተት ትምህርት፣ የክህደት ትምህርት፣ ከንቱ ምግባራቸው፣ ቅጥፈታቸው፣ ቅናታቸው፣ ምቀኝነታቸው፣ ዘረፋቸው፣ አታላይነታቸው፣
ሸንጋይነታቸው ከዚህ እርሾ ተጠበቁ ነበር ያላቸው። ከዚህ እርሾ ክርስቲያን ከዚህ እርሾ መጠበቅ አለበት። አዲሱ እርሾ ማቴዎስ 13 ላይ በምሳሌ ሲናገር ትመስል መንግሥተ ሰማያት ድኃ ዘነሳት ብእሲት ወአብሐቶ ውስተ ሰለስቱ መስፈርተ ስንዳሌ ይላል። መስፈርተ ሐሪጽ መንግሥተ ሰማያት አንዲት ሴት 3 መስፈሪያ ዶቄትን ያቦካችበት እርሾ ትመስላለች ይላል። እርሾ ትመስላለች። ወንጌልን ነው እንዲህ የሚላት 3 መስፈሪያ ዶቄት የሚላቸው አብ ወልድ መንፈስ ቅዱስን ነው። ሥጋ ነፍስን መንፈስን ነው። 3 መስፈሪያ ዶቄት ያቦኩ ወደ ምጸት የሳቡባት እርሾ ወንጌል እርሾ ናት። እርሾ ናት። ሲያዩዋት ትንሽ መጽሐፍ ትመስላለች። ከአራት ተከፍላ ተጽፋለች። ዓለምን ያጣፈጠችው ስንክሳር የምታህለው ታላቅ መጽሐፉን አይደለም። ትንሽ ሁና ብዙ፣ ታናሽ ሁና ታላቅ፣ ሲያዩዋት ትንሽ እርሾ ናት። ወንጌል እርሾ ትንሽ ናት፣ ብዙውን ዶቄት ታጣፍጠዋለች። ወንጌል ትንሽ ናት፣ ብዙውን ዓለም አጣፍጠዋለች፣ መዓዛውን ለውጠዋለች። ስለዚህ ወንጌል እርሾ ናት። ክርስቶስ እርሾ ነው። አዲሱ እርሾአችን ክርስቶስ ነው። ልንጣፍጥ የምንችለው የማይጣፍጠው ዶቄትነታችን፣ ዶቄቱ ምግባራችን፣ ዶቄቱ ሕይወታችን፣ ዶቄቱ ክፋታችን፣ ዶቄቱ ቅናት፣ ምቀኝነት፣ ይሄ የተሰናሰለበት የተጠናወተው ሕይወታችን ሊለወጥም ሊጣፍጥም የሚችለው በዚህ እርሾ ነው። በአዲስ ኪዳን እርሾ በዚህ ፋሲካ ነው። ዓለም በሙሉ የተሻገረው በዚህ ፋሲካ ነው። አሁን ፋሲካ ላይ ነው። ታውቃላችሁ? አሁን የት ላይ ነን? እስቲ ንገሩኝ። ፋሲካ ላይ ነን። አሁን በፋሲካ ውስጥ ነን። ዘመኑ ፋሲካ ነው። ክርስቲያኖች በፋሲካ ውስጥ ነው የምንኖረው። ግን ወደ ኋላ መመለስ የለብን። ወደ አሮጌው ፋሲካ መመለስ የለብን። እንደ ሎጥ ሚስት ወደ ኋላ መመልከት የለብንም። እንደ ግብፃውያን ኤርትራን ከተሻገሩ በኋላ ወደ ግብፅ ይመለከቱ ነበር። የፋሲካውን በግ በልተው ከተሻገሩ በኋላ እንደገና ወደ ግብፅ መሄድ፣ ይሄ ለክርስቲያን አይገባም። ግብፅ ሲኦል ናታ። ግብፅ እኮ ሲኦል ናት። ኤርትራም ባሕረ ሲኦል ናት። የሲኦል ባሕር ናት። ታዲያ እንዴት ወደ ኋላ ወደ ሲኦል እንደገና ወደ ግብፅ ወደ ሲኦል ለምን ወደ ኋላ? መሪያችን ክርስቶስ ነው። እርሱን እንመለከታለን። የማይሰበረው መርከባችን፣ መሻገሪያችን፣ ድልድያችን ሐመረ ዘይሰበር የማይሰበር ጽኑ መርከብ፣ ነቢያት የተሻገሩበት መርከብ፣ ሐዋርያትም የተሻገሩበት መርከብ፣ አበው የተሻገሩበት መርከብ፣ ደካማዎች የተሻገሩበት መርከብ፣ ዋጋ ሳያስከፍል ራሱ ዋጋ ሆኖ ዓለምን ያሻገረ የዓለም መርከባችን ክርስቶስ ነው። በዚያ መርከብ መሻገር ያለብን፣ ከዚያ መርከብ መውጣት መውረድ የለብንም። አንድ ታሪክ ነግሬ ልጨርስ። እየሰማችሁ ነው? ፋሲካችን ክርስቶስ ምን ብሏልና? ምን ብሏል? ፋሲካችን ክርስቶስ በፋሲካችን ተሰቅሏል። ስለዚህ ክርስቶስ ትንሽ ነገር ልበላችሁ፣ ክርስቶስ መሻገሪያ ፋሲካችን ነው ስንል የክርስቶስ አሻጋሪነት የማሻገር ስራው መስቀል ላይ ብቻ የተጀመረ እንዳይመስላችሁ። ኦርቶዶክሳዊ አስተምህሮን መጠንቀቅ አለባችሁ፣ መረዳት አለባችሁ። ክርስቶስ ገና ከአባቱ ዘንድ ተልኮ ራሱ ላኪ፣ ራሱ ተላኪ፣ ራሱ መልእክት ቃል ሆኖ ወደዚህ ዓለም መጥቶ በማኅፀነ ማርያም ሲያድር ዝቅ ሲል ሰው ለመሆን ገና ወደዚህ ሲመጣ ሰው መሆን የማዳን ስራው ነበረ። ሰው ሲሆን የማዳን ስራ እየሰራ ነው። ለምን? ሰው ሙቷላ፣ ሰው ረክሷላ፣ ሰው ጎስቁሏላ፣ ሰው ርጉም ሆኗላ፣ ሰው በመጀመሪያው ሰው ኃጢአት አርጅቷላ። አዲሱ አዳም አዲሱ ሰው ክርስቶስ ሲመጣ በማኅፀነ ማርያም ሲያድር አዲሱ ሰው ክርስቶስ
አዲሱ አዳም ክርስቶስ ሰውነታችን አክብሮታል። ሰውነታችን ገልጦታል። ያረጀው ስጋችን አምላክ ሆኖ እንዲገለጥ አድርጎታል። ስለዚህ የክርስቶስ የማዳን ስራው በድንግል ማርያም ማኅፀን ላይ ነው መሰረቱ የተጣለ። የት ላይ ነው የተጣለ? እስቲ ንገሩኝ፣ እስቲ ንገሩኝ። ማኅፀኗ ላይ ነው ነገረ ድነት መሰረቱ የተጣለ። ይኸው ከዚያ በማርያም ማኅፀን የተጣለው የድነት ህንፃ የማዳን ህንፃ ቀራንዮ ላይ ነው የተፈጸመው። ተፈጸመ ተስፋ አበው በማርያም ድንግል የተባለው ለዚያ ነው። የአበው ተስፋ በድንግል ማርያም ተፈጸመ። በቀራንዮ ተተከለ መድኃኒት መስቀል፣ በቀራንዮም አዳኝ መስቀል ተተከለ። ስለዚህ ድንግል ማርያም የመድኃኒቱ መሰረት የተጣለባት አማናዊ ዕፅ የበቀለባት ፍሬው ግን ቀራንዮ ላይ የተበላባት ድንግል ማርያም ነው። ያ የማዳን ስራ የክርስቶስ የማዳን ስራ መስቀል ላይ የተደረገ ድምፅ ብቻ አይደለም፣ ሰው መሆኑ የማዳን ስራ ነው። አየው፣ ስደቱ ነገረ ድነት ነው። ገንጣይ አይደለችም። ኦርቶዶክስ ተንጠልጣይ አይደለችም። ጨላፊ አይደለችም። ትንሽ ነገር ነጥላ የምትናገር አይደለችም። ምልአታዊ መረዳት፣ ምልአታዊ አስተምሮ፣ ምልአታዊ ንባብ፣ ምልአታዊ ምስጢር፣ ምልአታዊ ትርጓሜ ነው ያላት። ስደቱ ነገረ ድነት ነው። ጉየተ ሕፃን አውየው ለሰይጣን ይላል ቅዱስ ቄርሎስ። የሕፃኑ መሸሽ ሰይጣንን ከምዕመናን ልቡና አባረረው። ይሁላችሁ። ስለዚህ ሲሰደድ ነገረ ድነትን እያከናወነ ነው። መስቀል ላይ ተሰቅሎ ደሙን በመስጠት ብቻ አይደለም ነገረ ድነትን የሰጠን። መሰደዱ የነገረ ድነት ምስጢር ነው። ነገረ ድነት ነው። የማዳን ስራ ነው። የክርስቶስ ስደት የማዳን ስራ ነው። ሰይጣንን ከሰው ልቡና አስወጣ ካለች ቅዱስ ቄርሎስ ሰይጣን አለቀ እንዲህ ኃጢአታችን ምክንያት። ስለዚህ ነገረ ድነት ነው። አያችሁት? 40 መዓልት 40 ሌሊት በቆሮንቶስ ጾሞ ከዚህ በኋላ ተራበ ይለዋል። ተራበ ይለዋል። ሰይጣን በ3 አርእስተ ኃጣውእ ፈተነው፣ በ3 አርእስተ ጽድቅ ድል አደረገው። ይሄ ማዳን ነው። ይሄ ማዳን ነው። የክርስቶስ ረሃብ፣ የክርስቶስ ጥም፣ ረሃቡ ነገረ ድነት ነው። መራቡ ለከንቱ አይደለም። መራቡ የነገረ ድነት አካል ነው። ስለዚህ ክርስቶስ በምድር ሲራብ በፈቃዱ ነው የተራበ። ረሃብ እግዚእነሳ እኮ ከመ ረሃበ ዚአነ ለነሰ በግብር የመዋዕነ ወለቱሰ በፈቃዱ። የጌታ ረሃብ እንደኛ ረሃብ አይደለም። እኛን ረሃብ አስገድዶ ይረበናል። እሱ ግን በፈቃዱ ነው የተራበ። ሆኖም የክርስቶስ ረሃቡ ያ ረሃቡ ምን ነበረ ካል በመብል የተራበውን የወደቀውን አዳምን ክርስቶስ በረሃብም በመብልም ነው ያዳነው። በመራብም በመብልም። መብል ቢሉ ስጋውን ሰጥቶ መራብ ቢሉ ራሱ ተርቦ የክርስቶስ መራቡ የረሃቡ ለእኛ ጥጋብ እርካታ ነበረ። ስለዚህ መራቡ ነገረ ድነት ነው። መድከሙ ነገረ ድነት ነው። እኛን ያበረታን ዘንድ ነው የደከመ። መሰደዱ ነገረ ድነት ነው። መገረፉም ነገረ ድነት ነው። መወጋቱም ነገረ ድነት ነው። መቸንከሩም ነገረ ድነት ነው። ልብሱን መገፈፉም ነገረ ድነት ነው። ራቁቱን ቆሞ ለነበረው ለአዳም እየካሰለት ነው። ብርሃን ለብሶ ብርሃን ተጎናጽፎ ሲኖር ለነበረው ለአዳም ልብሱን ሲገፈፍ እየካሰለት ነበረ። ቀይ ልብስ ሲለብስ ያ ቀይ ልብስ ልጅነት ነው። ለአዳም የተሰጠው ልጅነት ነው። ልብሱን ሲገፉት የሰው ልጅነት የአዳም ልጅነት እንዲህ ተወስዶ ነበረ ሲለን ነው። እንደገና ሲያለብሱት ልጅነታችን መመለሱን እያከናወነ ነው። ይሄ ምስጢር ነው። የእሾህ አክሊል ሲደፉበት በራሱ ላይ እሾህ አሜከላ ይብቀልብህ፣
ብሎት ነበርና ለዚያ እየካሰ ነው። ቤዛም እየሆነ ነው፣ ካሳም እየካሰ ነው፣ አርአያነትንም እያከናወነ ነው፣ ሰውነትንም እያጸደቀ ነው። አጽድቆ ትስብእትም አርደው መለኮትም ሁለቱም የሚከናወኑበትን ስራ ነው የሚሰራ ክርስቶስ። የክርስቶስ ማዳን ይቅር በል ሲል መስቀል ላይ ብቻ ነው ካል ትስታል። ይህ ሁሉ ነገረ ድነት የ33 ዓመት የክርስቶስ ስራ ሁሉ ነገረ ድነት ነው። እየሰማችሁ ነው። ነገረ ድነትን የማይረዱ ሰዎች ድምፅ በዕለተ ዓርብ ብቻ የሚያደርጉትን አያውቃቸውም እና ይቅር በላቸው ሲል ብቻ ማዳኑ ብቻ ስደቱ ነገረ ድነት አይደለም እንዴ? ይህ ሁሉ የማዳን ስራ ነው። ክርስቶስ በዚህ ሁሉ የማዳን ስራ ነው ሰውን ከሞት ወደ ሕይወት ያሸጋገረው። እንግዲህ መርከባችን ክርስቶስ፣ መድኃኒታችን ክርስቶስ፣ የሐዲስ ኪዳን እርሾአችን ክርስቶስ፣ ፋሲካችን ክርስቶስ ታርዶልናል። ምን ብሎልናል አልኳችሁ? ስለዚህ ሁላችንም ተሻግረናል። ይሄ መጨረሻዬ ነው። እየሰማችሁ ነው። አንድ ነገር ሁልጊዜ የሚያሳዝነኝ ነገር አለ። የግብፅ ሰዎች ጨርሻለሁ። ግብፅ የቀሩ የፈርዖን ወገኖች አሉ። እስራኤልን ለመያዝ ደግሞ ወደ ኤርትራ የሮጠ ፈርዖንና ምን ዋሉ? ሰራዊቱ አሉ። ኤርትራን የተሻገሩ ሙሴና እስራኤል አሉ። ከተሻገሩ በኋላ ምድረ በዳ ላይ የቀሩ እስራኤል አሉ። ምድረ ርስት የገቡ እስራኤል አሉ። ያዛችኋቸው? ግብፅ ላይ የቀሩ የፈርዖን ወገኖች እነዚያ በተርጉማን ግብፅ ላይ የቀሩት ሲኦል ላይ የቀሩት ሰራዊተ ዲያብሎስ ናቸው። አዳምና ልጆቹ ከሲኦል ሲወጡ ከሲኦል ያልወጡት አገራችን ሲኦል ነው ብለው ብርሃን ገብቶ ከወጣ በኋላ ከጨለማ ቦታ ብርሃን አብርተው ገብተው ብርሃኑ በጠፋ ጊዜ ጨለማው እንደሚጸና ሁሉ ሲኦል ደግሞ ክርስቶስ ገብቶ ከወጣ በኋላ ጨለማው ብርቱ ሆኖባታል። ብርሃን ገብቶ ከወጣ በኋላ እነሱ የዲያብሎስ ሰራዊት በዚያው የቀሩት ግብፅ ላይ የነበሩት የፈርዖን ወገኖች ምሳሌ ናቸው። የኤርትራን ባሕር ተሻግረው የፋሲካውን በግ በልተው የኤርትራን ባሕር ተሻግረው የሄዱት እነዚህ የተሻገሩት እስራኤል ዘነፍስ በክርስቶስ አምነው የተጠመቁ ሥጋውንም የበሉ ደሙንም የጠጡ ምእመናን ናቸው። ባሕሩን እንደተሻገሩ እነዚያ ክርስቶስ እኛን ባሕረ ሲኦልን ባሕረ ገሃነምን እየቀዘፈ ዋናተኛችን ቀዛቢያችን እንደውም ምን ይላል ቅዳሴው? ሀዳፌ ነፍስ ለጻድቃን መርህ ይለዋል። ሀዳፌ ነፍስ ጻድቃንን እየመራ ሀዳፌ ነፍስ ነፍሳትን ባሕረ ገሃነምን በመስቀል ትግዛው እየቀዘፈ ነፍሳትን የሚያሻግር ስል ነው። ሀዳፊ ማለት አሻጋሪ ማለት ነው። የሲኦል ባሕርን እየቀዘፈ ዓለምን ከሲኦል ባሕር ያሻገረ ወደ ሲኦል ይዞ የገባ የማይጠልቅ ባሕራችን መሻገሪያም ድልድያችን የሆነ አማናዊው ክርስቶስ ነው። የሚገርመው ግን ኤርትራ ላይ ሰጥመው የቀሩት ግብፃውያን ናቸው። ፈርዖንና ሰራዊቱ ናቸው። እነዚህ ሰዎች የፋሲካውን በግ አልበሉ። ምን አላሉ? አልበሉ። ስለዚህ ሰጥመው ቀሩ። የፋሲካውን በግ ከበሉ በኋላ ምድረ በዳ ላይ የቀሩት ግን ያሳዝናሉ። በበለጠ ደግሞ በልተው የፋሲካውን በግ በልተው ጫማም ተጫምተው ሲያበቁ ምን ነካቸው? ቦሎታ በትሩን በእጃቸው ይዘው ኩቤት ደፍተው ሲያበቁ ዝናር ታጥቀው ሲያበቁ ሰጥቷቸው ሲያበቁ ምን ነካቸው? ምድረ በዳ ላይ ቀሩ። ፋሲካውን ከበሉ በኋላ ደግሞ ለካ ምድረ በዳ ላይ መቅረታል አለ። አያችሁ፣ መጠመቅ ብቻ ክርስቲያን መባል ብቻ አይደለም፣ መቁረብ ብቻ አይደለም። ከቆረብክ በኋላ ምድረ በዳ ላይ የምትቀርበትን ስራ እንዳትሰራ መጠንቀቅ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ተመልከቱት። ይህን በሰፊው ቅዱስ ጳውሎስ ገልጦላችኋል። 11 ላይ በሰፊው ይገልጠዋል። ይህንን ሙሴ እስራኤልን እንዴት እንዳሻገራቸው
ወመብዝቶሙ ተነሱ ይላል። ብዙዎቹ ምድረ በዳ ላይ ወድቀው ቀሩ ነው የሚላቸው። ምድረ በዳ ላይ ብዙዎቹ ወድቀው ቀርተዋል። ይህ ያሳዝናል። አያሳዝንም? ያሳዝናል። ምድረ በዳ ላይ ቀሩ ተሻግረው ሲያበቁ ፋሲካውን በልተው። አሁን በጣም ጭንቅ የሚሆነው እኛ ፋሲካውን በልተናል። አልበላንም? በልተናል። ፋሲካውን ከበላን በኋላ ግን ምድረ በዳ ላይ እንዳንቀር ጥንቃቄ ማድረግ አለብን። ፋሲካውም ታርዷል። የታረደውንም ፋሲካ በልተናል። ደሙ ከደማችን ሥጋው ከሥጋችን ተዋህዷል፣ አድሮብናል። ግን ደግሞ ይሄ ፋሲካ ከእኛ እንዳይወጣ መጠንቀቅ አለብን። ሳንሻገር እንዳንቀር፣ ወይስ ግብፅ ላይ እንዳንቀር፣ ወይም ደግሞ ኤርትራ ላይ ሰጥመን እንዳንቀር፣ ወይ ደግሞ ከተሻገርን በኋላ ምድረ በዳ ላይ እንዳንቀር መጠንቀቅ አለብን። እንደ ካሌብ እንደ ኢያሱ መሆን አለብን። ምድረ ርስት መግባት አለብን። ቆርበናል፣ ቆርባችኋል። ተጠምቀናል፣ ተጠምቃችኋል። በልተነዋል፣ ጠጥተነዋል። ተዋህዶናል፣ ተዋህደነዋል። አድሮብናል፣ ማደሪያ ሆነነዋል። ግን ራስህን ካጎሰቆል፣ ካቆሸሽ፣ ካረከስሽው ማደሪያነትሽን ሊቀ ካህናቱ ካንቺ ይወጣል፣ የዲያብሎስ ማደሪያ እንሆናለን። ይሄ መጠንቀቅ አለብን። ምእመናን በጣም መጠንቀቅ አለብን። ብዙ ወጣት ፋሲካውን በልቶ ሲያበቃ ሳይሻገር እየቀረ ነው። ብዙ ወጣት ኤርትራ ላይ ሰጥሞብናል። የኃጢአት ባሕር ነው ይሄ። ኤርትራ ላይ ሰጥሞ መቅረት የሲኦል ባሕር ነው። በዝሙት ባሕር ሰጥሞ የቀረ ብዙ ወጣት አለ። ዓለም ያሰጠመችው፣ ዘር ያሰጠመው፣ ፊልሙ ያሰጠመው፣ ዘመናዊነቱ ያሰጠመው፣ ቴክኖሎጂው ያሰጠመው፣ እመረምራለሁ ሲል ቀልጦ የቀረ አይቼ ልመለስ ብሎ ከዚያው ተጨልጦ ተገርጅቶ የቀረ እንዳያነብም እንዳይጸልይም እንዳይቆርብም ንስሐ እንዳይገባም ኃጢአት ያሰረው እንዳይራመድ የሆነ ብዙ ወጣት አለ። ይህን ወጣት ሙሴ እስራኤልን እንዳሻገረ እንደ ሙሴ የሚያሻግር ወንድም ያስፈልጋል። እህት እንደ ማርያም ያለ እንደ አሮን እህት እንደ ማርያም ያለች እህት ልትኖር ይገባታል። ወንድም ሰጥሞ እንዳይቀር አይዞህ እያልክ ይዘህ መሻገር አለብህ። ብቻዬን ልሻገር አትበል። ወንድምህን አቅፈህ ተሻገር። ስትማር ይዘህ ተሻገር። ስታጠና አብረህ ይዘህ ተሻገር። ስትበላም ይዘህ ተሻገር። ስትለብስም ያዝና ተሻገር። አልብሰህ ተሻገር። ስትኖር ይዘህ ኑር። ብቻዬን ልሻገር አትበል። እስራኤል ብቻውን የተሻገረ የለም። ኤርትራ ተያይዘው ነው የተሻገሩ። ኦርቶዶክሳዊነት ህብረታዊነት ነው፣ ውሁድ ነው፣ አንድነት ነው፣ መጣመር ነው፣ መዋሃድ ነው፣ አንድ መሆን ነው። የአንድ የወይን ግንድ ቅርንጫፍ መሆን ነው። የአንድ አካል ብልቶች መሆን ነው። ተነጥዬ ልብላ አትበል። ተነጥዬ ሊቅ ልሁን አትበል። ተነጥዬ እውቅና ይኑረኝ አትበል። ወንድምህን አንሰው። በቤተ ክርስቲያን የተጋመደህ ወንድምህ ነገ ቤተ ክርስቲያኗን የሚመራልህ፣ የሚያስከብርልህ፣ የሚጠብቅልህ፣ ሀገርህን ኢትዮጵያን የሚያስከብርልህ ወንድምህን እሱን በዝሙት ባሕር በምንፍቅና ባሕር ሰጥሞ እንዳይቀር ከኤርትራ ልታወጣው ይገባል። ያን ጊዜ ፋሲካ ክርስቶስን ትመስላለህ። አንተም አሻጋሪ ትሆናለህ። ማን ትሆናለህ? ትመስለዋለህ። ሐዋርያ እንደሆነ ሐዋርያ፣ ንጉሥ እንደሆነ ንጉሥ፣ እረኛ እንደሆነ እረኛ፣ ጨው እንደሆነ ጨው፣ ብርሃን እንደሆነ ብርሃን፣ አሻጋሪ እንደሆነ አሻጋሪ ትሆናለህ። እንደዚያ መሆን አለብን። ፋሲካችን ክርስቶስ ታርዷል። በእውነት ፋሲካው ታርዶ ቀርቦ ማዕድ ተሰርቶ ማን ይብላኝ ሲል ያሳዝናል። ፋሲካ ምን ብሏል? ታርዷል። ፋሲካ መሻገሪያ፣ ፋሲካ ደስታ የሚል ትርጉም አለ። ሰፋ ያለ ነው። ባለ 50 አጠቃላይ የደስታ ወራት ስለሆነ በዚህ በባለ 50 ለዚያ ነው። አሁን እንዲሁ ኃጢአት ቢኖርባችሁም እንኳን እንሰግዳለን እንደክማለን አትበሉ የተባለው አዝማነ መንግሥተ ሰማያት
ዓለመ መንግሥተ ሰማያትን ሕይወተ መንግሥተ ሰማያትን የመንግሥተ ሰማያትን አነዋወር የምናይበት የመንግሥተ ሰማያትን ዓለም የምናይበት መንግሥተ ሰማያትን በምድር የምንጀምርበት ዘመን ወራት ስለሆነ ነው። ይህም ማለት ግን ፈጽሞ ግን አይሰገድም ማለት አይደለም። ፈጽሞ ግን ቀኖና የለም ማለት አይደለም። እንዲህ አይደለም። እየሰማችሁ ነው። በቤተ ክርስቲያኗ ስግዱ ሲባል ይሰገዳል። ንስግድ ሲባል ይሰገዳል። በቅዳሴ መካከል ብዙ የስግደት ቦታዎች አሉ፣ እንሰግዳለን። መስገድ ማለት መጨፍጨፍ ብቻ ከመሰላችሁ ተሳስታችኋል። መስገድ 1120 ስግደት መሰጠት አይምሰላችሁ። 5 ስግደት ሰግደህም ልብህ ከተሰበረ ክርስቶስ ይቀበላል። ክርስቶስ ያንተን ላመንጠብጠብ ብቻ መሰለን የሚፈልገው አይደለም። የተንጠፈጠፈ የተሰበረ ያዘነ የተከዘ የተጸጸተ ልብ ነው ውስጡ የሚፈልገው። ይህም ማለት ግን አይሰገድም ማለት አይደለም። ትሰግዳለህ። እየሰማችሁ ነው። ይሰግዳል። እንደው ዝሙት ካስቸገራችሁ እየሰማችሁ ነው። ካስቸገራችሁ ስገዱበት። ምን በሉበት? ስገዱ። ማሪሳቅን አንብቡት። ግንባር ላይ እሸኝ የሚል መንፈስ ከመጣብህ ይላል እተብ አማትበት ይላል። ስለሞከሩት ያውቁታል። እነሱ በሕይወት ቃም ስታማትብበት ወይ ወርድ ውስጥ አይቲከ ወደ አይን ይወርዳል። መንፈሰ ዝሙቱን ነው በነገራችን። ወደ አይን ይወርድና ደግሞ እንደገና አይን ደግሞ እንደገና ይላል። እተብ አይን ላይ አማትበት ይላል። አይቶ የማይጠግብ አይን ሲሆንበት አይን ላይ አማትበት በመስቀል ይወርድና አንደበት ላይ ያልፋል። ተናገር ይላል። እዚያ ላይ አማትበት። ከዚህ ላይ ስታማትበት አለ ወርዶ ባሕረ ልቡናህን ይበጠብጠዋል። የዝሙት ባሕር ያደርገዋል። እዚያም ላይ አማትበት። እዚህ ላይ ስታማትበት ወርዶ ንዑስ መድኃኒት ዘር መራቢ አካልህን እዚያ ላይ ያውከዋል። አሁንም አማትበት እዚያ ላይ ይላል። እዚያ ላይ ስታማትበት ይወርድና ዲበ አቁያቲከ ጭን ላይ ያርፋል። በጣም በሚገርም ሁኔታ ነው የሚገልጠው። እንደው አልነግራችሁም እንጂ በሚገርም አካልህን ንካው ይልሃል። የሆነ ክብር እንደዚያ ይላል። እዚያ ላይ ውረዳል። አማትባለ እያልክ ውረድ። ከዚያ ይህን አድርገህ እምቢ ካለ ግን አለ ተነስና ስገድበት አለ። ስገድ አለ። በመጀመሪያ ሽሸው ልፍ በል ቦታ ቀኝ። በሁለተኛም ሽሽ። በሶስተኛ ከመጣብህ ተንሥኦ ተቃተል። ተነስና ተጋደል፣ ተጨፍጨፍበት አለ። ስሰግድ ላብ ይንጠበጥባል። ወይ ወጥ ለከ በላሂ በዚአከ በላቡ ምክንያት መንፈሰ ዝሙት ወልቆ ይጠፋልሃል። እየሰማችሁ ነው። መድኃኒት ነው የነገርኳችሁ። አዛኝን ከምሬ መድኃኒት እየሰማችሁ ነው። አዎ በሉ እንጂ በሽተኛ ሁላ አይደለንም እንዴ? ሊሰድበን ነው ብላችሁ ነው? አይደለንም እንዴ ነው ያልኩት። እንደዚያ ነው። ስለዚህ ይሄ መድኃኒት ዶርሙ ላይ ቢሆን እምቢ ካለ ወጣ በር ስገድ መስገድ። አሁን ቢሆን እኮ በባላ ስገዱ። እየሰማችሁ ስገዱበት። እንደው ስግደት የዝሙት መድኃኒት ይቆየን።